ጠቅላይ ሚኒስትር አብይ አህመድ እንደጻፉት ተደርጎ ዛሬ እየተሰራጨ የሚገኘው ደብዳቤ ሐሰተኛ ነው ተባለ። በጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ በዛሬው ዕለት ማለትም መጋቢት 27 2017 ዓ.ም እንደተጻፈ ተደርጎ እየተሰራጨ የሚገኝ ደብዳቤ እንዳለ ተመልክተናል ሲል ኢትዮ ቼክ አረጋግጧል። ይህንን መረጃ እናደርሳችኋለን። በተያያዘ መረጃ በትግራይ ያለው የፖለቲካ ሁኔታ ለደህንነት ያሰጋኛል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዱባይ ላይ ሆኖ ከበርድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለመጠይቅ አድርጓል። በቃለመጠይቁ ምን አሉ የሚለውን እናስደምጣችኋለን። በአዲስ አበባ የነዳጅ አቅርቦት እጥረትን ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ እየገባ ነው ተባለ። በአዲስ አበባ የተስተዋለውን የነዳጅ አቅርቦት እጥረት ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ እየገባ እንደሚገኝ የነዳጅና ኢነርጂ ባለስልጣን አስታወቀ። ለመሆኑ የነዳጅ እጥረት ለምን አጋጠመ? ምንድነው ችግሩ የሚለውን እናደርሳችኋለን። በፍርድ ቤት ክርክር ጣልቃ የሚገባ አካል ከተረታ የተከራካሪዎችን ወጪና ኪሳራ እንዲከፍል የሚደነግግ መመሪያ ወጣ። በፍርድ ቤት ክርክር ጣልቃ የሚገባ አካል በክርክሩ ከተረታ በተከራካሪዎች ላይ የሚደርሰውን ወጪና ኪሳራ እንዲከፍል ሊያስወስንበት የሚችል የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ ቁጥር ጸድቋል። ይህ መመሪያ ምን ይላል የሚለውን እናስደምጣችኋለን። የአሜሪካ ታሪፍ ጭማሪ በኢትዮጵያ የውጭ ምንዛሬ ላይ ተጽዕኖ እንደሚፈጥር ተገለጸ። የአሜሪካው ፕሬዝዳንት በቅርቡ የጣሉት የ10 በመቶ ቀረጥ የኢትዮጵያን ጨምሮ በአፍሪካ ሀገራት ወደ አሜሪካ በሚላኩ ምርቶች ላይ አሉታዊ ተጽዕኖ እንደሚያሳድር የኢኮኖሚ ባለሙያው አቶ ክቡር ገና አስታውቋል። በመሆኑ አሉታዊ ተጽዕኖ እንዴት ባለ መልኩ ነው የሚለውን የባለሙያውን ትንታኔ ወደ እናንተ እናደርሳለን። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ? ለዛሬ ያዝናቸውን መረጃዎች እናስደምጣችኋለን። እንድትከታተሉ በአክብሮት ነው የምንጋብዛችሁ። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና እንጠይቃለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በአክብሮት እንጠይቃችኋለን። አሁን በዝርዝር ያዝናቸውን መረጃዎችን እናስደምጣችሁ። ጠቅላይ ሚኒስትር አብይ አህመድ እንደጻፉት ተደርጎ ዛሬ እየተሰራጨ የሚገኘው ደብዳቤ ሐሰተኛ ነው ተባለ። በጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ በዛሬው ዕለት ማለትም መጋቢት 27 2017 ዓ.ም እንደተጻፈ ተደርጎ እየተሰራጨ የሚገኝ ደብዳቤ እንዳለ ተመልክቻለሁ ብሏል ኢትዮ ቼክ። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆኖ እንዲቀጥሉ በሚል ርዕስ ተቀነባብሮ የቀረበው ደብዳቤው አቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር ሆነው እንዲቀጥሉ በጠቅላይ ሚኒስትሩ መወሰኑን ይገልጻል ደብዳቤው ሲል ይገልጸዋል። ኢትዮ ቼክ በደብዳቤው ላይ ባደረገው ማጣራት በቅንብር የቀረበ ሐሰተኛ ደብዳቤ መሆኑን አረጋግጫለሁ ብሏል። ሐሰተኛ ደብዳቤው መጋቢት 13 2017 ዓ.ም ጠቅላይ ሚኒስትሩ ለረዳት ፕሮፌሰር ናቢዩ ባዬ የሰጡትን ትክክለኛ ደብዳቤ በመጠቀምና እሱን ኤዲት በማድረግ የተቀናበረ መሆኑን ለማየት ችለናል። ከዚህም በተጨማሪ ፎቶ ፎረንሲክስ በመጠቀም ባደረግነው ማጣራት መጋቢት 27 የሚለው ቀን እና ሙሉ የደብዳቤው የጽሑፍ አካል በቅንብር ተቋርጦ ለረዳት ፕሮፌሰር ናቢዩ የተጻፈው ደብዳቤ ላይ መቀጠሉን አይተናል። አቶ ጌታቸው ረዳ በዱባይ ላይ ከአንድ ሚዲያ ጋር ትናንት ባደረጉት ቃለ መጠይቅም አሁንም ከስራ ጋር የተያዘ ፊርማ እየፈረሙ እንደሆነ ጠቅሰው ገለል እንዲሉ የተፈለገው ከቀደም ታጋይ ፖለቲከኞች መሃል አንዱ ስላልሆንኩ ነው ብለው ተናግረዋል። ጠቅላይ ሚኒስትሩ ቀጣዩን የክልሉን ጊዜያዊ አስተዳደር መሪ ለመምራት ህዝቡ በኢሜይል ጥቆማ እንዲሰጥ ከቀናት በፊት ሐሳብ ቢያቀርቡም ይህ አካሄድ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን በኩል ጥብቅ ተቃውሞ እንደገጠመው ይታወሳል። በተያያዘ መረጃ በትግራይ ያለው የፖለቲካ ሁኔታ ለደህንነት ያሰጋኛል የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ላይ እንደሚገኙ መረጃዎች ያመለክታሉ። በዱባይም ሆኖ በርድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለመጠይቅ ሰጥተዋል። ለሕክምና በዱባይ እንደሚገኙ በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙም ገልጸዋል። በቀጣይ ትግራይን ማንም ይምራት ብዙ አያሳስብም ያሉት ፕሬዝዳንቱ ማንኛውም የትግራይ መሪ ከፌዴራል መንግስት በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነት በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለበት ብለዋል። የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ በመሆን ከፌዴራል መንግስት ውጪ ያሉ ታጣቂዎች ከትግራይ እንዲወጡ መስራት አለበት ሲሉም አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉም ሲሆን ይህንን ሀቅ መቀበል ለዚህ ውድቀት ያደረገና አስተሳሰብ መቀየር የትግራይ ችግር ይፈታል ብለዋል። በትግራይ ያለው በእድሜ የገፋ አመራር በ20 እና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉ አክለዋል። ትግራይን ደጋግሞ ወደ ስህተት በዘፈቋት አመራሮች መመራት የለበትም በማለትም አሳስበዋል። ፕሬዝዳንቱ አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉን መልሰው የመምራት እድላቸውን ማሟጣቱን አመላካች ነው ተብሏል።
በአዲስ አበባ የተስተዋለውን የነዳጅ አቅርቦት እጥረት ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ እየገባ እንደሚገኝ የነዳጅና ኢነርጂ ባለስልጣን አስታወቀ። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስማኤል ምህረቱ የጥረቱ ዋና ምክንያት ሰው ሰራሽ መሆኑን ተናግረዋል። ለችግሩ መፍትሄ ለመፈለግም ከሚመለከታቸው አካላት ጋር ቁጥጥርና ክትትል እየተደረገ እንደሆነም ጠቁመዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሳህራላ አብዱላሂ በበኩላቸው ችግሩን ለመፍታት በቀን እስከ 2 ሚሊዮን ሊትር ናፍጣ ለከተማው እየገባ እንደሚገኝ ገልጸዋል። የችግሩ መንስኤ በሆኑ ማደያዎችና ግለሰቦች ላይም የገንዘብና የእስር ቅጣት እንደሚጠበቅባቸው አመለክተዋል። ፋና ዲጂታል ትናንት ምሽቱን በአዲስ አበባ በተለያዩ አካባቢዎች ባደረኩት ያለው ቅኝት በአንዳንድ ነዳጅ ማደያዎች ላይ ረጃጅም የተሽከርካሪ ሰልፎች መኖራቸውን መመልከቱን ጽፏል። ለአብነትም ሪቺ አካባቢ ባለው የነዳጅ ማደያ ከቴሌ ጋራዥ እስከ ግሎባል ሆቴል ፊት ለፊት ኖክ ማደያ ድረስ፣ ቀይ መስቀል አካባቢ ባለው ነዳጅ ማደያ ከትራንስፖርት ሚኒስቴር እስከ ጊዮን ሆቴል ፊት ለፊት፣ ክፍለ ሀገር ይሃ ህንፃ ጀምሮ እስከ ቅዱስ ዮሴፍ ትምህርት ቤት ፊት ለፊት ረጃጅም የተሽከርካሪ ሰልፎችን እንደነበሩ መመልከት ይችላል ብሏል። ችግሩን በተመለከተ ምላሽ የሰጠው የነዳጅና ኢነርጂ ባለስልጣን ባለፉት ቀናት የነዳጅ እጥረት በተወሰነ መልኩ መከሰቱን አረጋግጦ መንስኤው የኢድ አልፈጥር በዓልን ተከትሎ በጅቡቲ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ባለመግባቱ እንደሆነ መግለጹ ይታወቃል። የአሜሪካ ታሪፍ ጭማሪ በኢትዮጵያ የውጭ ምንዛሬ ላይ ተጽዕኖ እንደሚፈጥር ተገለጸ። የአሜሪካው ፕሬዝዳንት በቅርቡ የጣሉት የ10 በመቶ ቀረጥ የኢትዮጵያን ጨምሮ በአፍሪካ ሀገራት ወደ አሜሪካ በሚላኩ ምርቶች ላይ አሉታዊ ተጽዕኖ እንደሚያሳድር የኢኮኖሚ ባለሙያው አቶ ክቡር ጋና አስታውቋል። በተለይም ቡናና ጨርቅን የመሳሰሉ ዋና ዋና የኢትዮጵያ ምርቶች ዋጋ በመጨመሩ በአሜሪካ ገበያ ተወዳዳሪነታቸው ሊቀንስና የገዢዎች ፍላጎት ሊዳከም እንደሚችል ተናግሯል። ይህ የታሪፍ ጭማሪ ቀደም ሲል የነበረውን የአጎዋ ንግድ ማቋረጥ ተከትሎ የሚመጣ በመሆኑ የኢትዮጵያን ላኪዎች የበለጠ እንደሚያዳክም የጠቆሙት አቶ ክቡር ይህም በሀገር ውስጥ ምርት መጠን መቀነስና በውጭ ምንዛሬ ግብይት ላይ አሉታዊ ተጽዕኖ ሊያስከትል እንደሚችል አስረድቷል። የብር ምንዛሬ ዋጋ ሊለወጥ ቢችልም በአጠቃላይ ግን ተጽዕኖ የማይቀየር መሆኑን አብራርቷል። ችግሩን ለመቅረፍ ኢትዮጵያ ከአሜሪካ ገበያ የሚመጣውን ኪሳራ ለመተካት ሌሎች የንግድ አማራጮችን መፈለግ እንዲሁም የቱሪዝም ዘርፉን በማጠናከር የውጭ ምንዛሬ ገበያን ማሳደግ እንደሚገባ አቶ ክቡር ገልጸዋል። ከዚህ በፊት ግን የታሪፍ ጭማሪው የሚያስከትለውን ትክክለኛ ተጽዕኖ በጥልቀት ማጥናትና ሊኖሩ የሚችሉ የመውጫ መንገዶችን መፈለግ ወሳኝ መሆኑን አሳስቧል። በፍርድ ቤት ክርክር ጣልቃ የሚገባ አካል በክርክሩ ከተረታ በተከራካሪዎች ላይ የሚደርሰውን ወጪና ኪሳራ እንዲከፍል ሊያስወስንበት የሚችል የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ ቁጥር 2/2017 ዓ.ም ወጣ። በፍትሐ ብሔር ስነ ስርዓት ህጉ ስለ ተከራካሪ ወገኖች በተደነገገው አግባብ ወደ ክርክሩ ጣልቃ የገባ ወይንም በክርክሩ ላይ በራሱ ተነሳሽነት የተጨመረ ተከራካሪ ወገን ተረቺ ሆኖ በመጨረሻ ላይ ከተወሰነበት ወይንም ክርክሩ ከማለቁ በፊት መብት እንደሌለው ተገልጾ የተሰነበተበት እንደሆነ በዚህ ምክንያትም በከሳሽና በተከሳሽ ላይ ለደረሰው ወጪና ኪሳራ ለሁለቱም ወገኖች እንዲከፍል ሊያስወስንበት የሚያስችል እንደሆነ መመሪያው ላይ ተመላክቷል። በመመሪያው መሰረት ገቢ ማጣት ወይንም ዝቅተኛ ገቢ ያለው መሆን ወጪና ኪሳራ ላለመክፈል ከለላ ሊሆን እንደማይችል ተገልጿል። የወጪና ኪሳራ የመክፈል ግዴታ ያለበት ወገን ወዲያውኑ የሚጠበቅበትን ወጪና ኪሳራ ካልከፈለ ከተወሰነበት ቀን ጀምሮ ወለዱ ይታሰባል ተብሏል። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ ያዝናቸውን መረጃዎች እዚህ ጋር በቃን። ስለምትቀደምቱ እናመሰግናችኋለን። መረጃዎች ተመችቷችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ ድጋፋችሁ እንድታሳዩ እንጠይቃችኋለን። በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ሰላም ሁኑ።